ቤተሰብ ዛሬ ደስ የሚል ነገር ይዤላችሁ መጥቻለሁ ማለት ነው። እሱ ምንድነው? ስለ ሀና እንግዲህ ሁላችንም እንደምታውቁት በጉጉት ስንጠብቅ የነበረው እስከዛሬም ደግሞ ያኔ እሷን ዱዓም በጸሎትም ስናግዝ የነበርን ሰዎች ኢንሻአላህ አላህ ኸይር ነገር ያሰማናል ብዬ አስባለሁኝ። እና ቪዲዮውን ተከታተሉት። ኦኬ ቪዲዮውን ተከታተሉት እስከ መጨረሻው ድረስ እላችኋለሁ ውዶቼ። ዳይ ወደ ቪዲዮ ብዙ ወሬ አላብዛባችሁ መሰለኝ። እጅግ በጣም ደስ የሚል ዜናው ምንድን ነው? ይሄ ጉዳይ እንግዲህ የሀኒ ጉዳይ ከተፈጸመ በኋላ እጅግ በጣም ብዙ ሰዎች ተጨንቀን ብዙ ነገር እያደረግን በውስጥም ብዙ ስራ እየሰራን እንደነበረ ይታወቃል። ዛሬ ላይ የተደረገው ድርጊት እጅግ የብዙ ኢትዮጵያውያኖችን ልብ ደስታ ከፍ የሚያደርግ ነው። ጀጎል የሚለውን በቢጫ የተጻፈውን ቴሌግራማችሁ ላይ ጽፋችሁ ከገባችሁ ሙሉ ቪዲዮ እና ፎቶዎችን እዛ ላይ ለቀንላችኋል። ቁጥራቸው ከ300 እስከ 400 የሚሆኑ ኢትዮጵያውያን የታገቱ ሰዎችን በልዩ ኦፕሬሽን በኮማንዶ በመታገዝ አስለቅቀናል። ቁጥራቸው ከ300 እስከ 400 የሚሆኑ ኢትዮጵያውያኖችን በልዩ ኮማንዶ በመታገዝ እዛ አካባቢ ላይ ያለ እያንዳንዱ ሽፍታ ባለበት ጫካ ላይ ቆሳስለው ያሉ ታግተው ለብዙ ዓመት የተቀመጡ የተጨነቁ ልጆች ተለቀዋል። አንድ እሱ ነው። ሁለተኛው ነገር እዛ ጋር የተቀመጡት ሽፍታዎች የተቀመጡበት ጫካ ቤታቸው ጭምር በእሳት ተጋይቶ ግማሹ የተያዘ ሽፍታ አለ። አሁን ደግሞ ወደ ሰላም ወደሚኖሩበት ቦታዎች ላይ ስደት ላይ ታውቁታላችሁ፣ እዚህ ዳስ ምናምን ጥለው ያሉበት ቦታዎች ላይ እነኚህ የሚፈለጉ ሰዎች ወደዛ እየሄዱ ነው። ወደዛ ገብተው በፊታቸው ማታውቋቸው ሰዎች ወደ ከተማ እየገቡ ነው። አሁን ዋና እዚህ ላይፍ ላይ የገባንበት ዋናው ኬዝ ምንድን ነው? እነኚህ የተለቀቁት ለቤተሰቦቻቸው ትልቅ ደስታ ነው። ቦታው ላይ ያለውን ነገር ሙኒር በደንብ ይነግራችኋል። መረጃዎቹን ዶክመንቶቹን እዛ ላይ ገብታችሁ ታያላችሁ። አሁን የመጣንበት ዋነኛ ጉዳይ ሁለት ነገር ማስተካከል ስላለብን ነው። በመጀመሪያ ደረጃ ሙኒር ጠቅላላ ነገሩን ከኔ በተሻለ ኮኔክት እያደረገ እነዚህን ኦፕሬሽን የፈጸሙት እነሱ ስለሆኑ እሱን ይነግረናል። ሙኒር ማይኩን አንስተህ መናገር ትችላለህ። ኦኬ፣ አመሰግናለሁ። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሪሞለያዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ያለው አልሐምዱሊላህ ረቢል ዓለሚን። አላችሁልኝ ወይ? ከኔ ጋር ያለው አልሐምዱሊላህ። ውዶችዬ ላይክ ሰብስክራይብ በማድረግ አበረታቱኝ ሁላችሁ ማለት ነው። እና ዛሬ ደግሞ በድጋሚ መጥቻለሁኝ። እንግዲህ ቪዲዮውን እንደሰማችሁት ነው። የሀና ጉዳይ ሰሞኑን ያው ቀዝቀዝ ብሎ ነበር በሶሻል ሚዲያ ሸር የሚያደርግ ብዙ አልነበረም። ያው አንድ ሰሙ እየተወራ ሶሻል ሚዲያ ላይ አንድ ሰሙ ደግሞ ይቆማል ማለት ነው። እና ለትንሽ ጊዜ ብቻ ነው የሚሆነው እገዛውም ሁሉም ነገር ግን አልሐምዱሊላህ ለኩል ሀይል እንግዲህ ያው ሌሎች ሰዎች ስላልተውት ስለያዙት መጨረሻው ያምራል ብዬ አስባለሁኝ። አሁን ላይ እዚህ ደርሰናል። እንግዲህ ቪዲዮ ደግሞ እንደሰማችሁት ያው የተቆረጠ ቢሆንም ግን የሚያስደስት ነው። በሷ ምክንያት በሷ ስበብ በጣም ብዙ ልጆች እንደተለቀቁ ነው እየነገረን ያለው ማለት ነው ወንድማችን እላችኋለሁ። እሱም ብቻ አይደለም ኤምባሲዎችም እንደዚሁ እንደያዙት ነው እያሳወቁ ያሉት ማለት ነው። እና ደስ ይላል። ለኩል ያህል እሷንም አላህ ነጃ ይበላት። አላህ በምክንያት ነው ሁሉ ነገር የሚያደርገውና እሷንም ፈጣሪ ነጃ ይበላት እላችኋለሁ ውዶቼ። አሁንም ቢሆን ሁላችንም ሸር እያደረግን ድምጽ እየሆን ከጎን ሆነን ከወንድሞቻችን ጎን ሆነን እህቶቻችንን እንዲወጡ ማድረግ ግዴታችን ነው ማለት ነው። ማለት እነሱ እየተሰቃዩ እኛም ተደስተን መኖር አንችልም። ወላሂ ከባድ ነውና ሱብሃንአላህ። ግን በእሷ ምክንያት ወደ ከ300 እስከ 400 የሚሆኑ ኢትዮጵያኖች እንደተለቀቁ ነው ተፍትሽ ወንድማችን እንደነገረን ከሆነ ማለት ነው። እና አላህ ሱብሃነሁ ወተዓላ እሷንም ነጃ ይበላት እህታችንን ፈጣሪ ከልጇ ጋር ከቤተሰቦቿ ጋር ይደብልቃት የሁላችንም ዱዓ ነው እላችኋለሁ ውዶችዬ። እንደ ልማዳችን ሸር እያደረግን ሁላችንም በቲክቶክም በዩቲዩብም ባለን አቅም ታየልንም አልታየልንም ሸር እያደረግን እህታችንን ድምጽ እንሆናት። ለሷ ድምጽ በሆን ሰዓት ሌሎችንም እያገዝን መሆኑን የተደበቁ
ድምጻቸው የጠፋ ማነው ስልክ ቁጥር የማያውቁ የታገቱ ሙተዋል ተብለው ቤተሰቦቻቸው ተረድተው ልክ እንደ እህታችን እንደ ሀና እነሱ ግን ታሽገው የተቀመጡ እህቶቻችን በእሷ ምክንያት እየወጡ ነው ማለት ነው። እና እሷ ምክንያት ሆናቸዋለች። እሷንም ደግሞ አላህ ሱብሃነሁ ወተዓላ በኸይር ነገር ያውጣት ኢንሻአላህ ማለት ነው። እና እላችኋለሁ ግን እና ደግሞ ሽፍታው ያው ያገታት እንዳመለጠ ነው ያወሩ ያሉት። ግን ይያዛል እሱ ለራሱ የመለያ አሶሳ ተጀምሯል። ተፍትሽ ስላችሁ እንደዚህ ዝም ብሎ እንትን ማሰስ ነው የምንለው በእኛ ሀገራችን እንኳን ይሆናል አይደለ? ቀለል ባለ መልኩ ማን አለ ማን የለም እያሉ እንደዚህ በድብቅ ቸክ ማድረግ ማለት ነው። በእንደዚህ አይነት መልኩ ነው እየተያዙና እየወጡ ያሉት እህቶቻችን። ለዛ ነው ማለት ነው እላችኋለሁ ውዶቼ። ብቻ ፈጣሪ ሁሉን ነገር ኸይር ነገር ያሰማን ያ ረብል ዓለሚን። እሷም ወታ እኔም እኮ እንደዚህ ለሀገሬ በቃሁ ብላ የምታመሰግንብን ቀን አላህ ያምጣላት ከልጇ ጋር ከቤተሰቦቿ ጋር ፈጣሪ ደብልቃት። እሷንም መሰሏንም ማለት ነው። እንደሷ አይነቶችም የሚሰቃዩ አሉ እኛ ባናያቸው አላህ የሚያውቃቸው ማለት ነውና አላህ ነጃ ይበላቸው ሁላቸውንም እላችኋለሁ ውዶቼ። አሁንም ቢሆን ሸር ማድረጋችሁን አትርሱ፣ ዝም አትበሉ። ለምን ለእህታችን ድምጽ እንሆናት ግድ ነው ማለት ነው። እኛ ድምጽ መሆን አለብን ባለን አቅም እላችኋለሁ የኔ ውዶች። እና አላህ ይጠብቀን ከእንዲህ አይነት ድንገት ሙሲባ አላህ ይጠብቀን። እንዲሁም ደግሞ ወላይ ትናንትና እንዳያችሁት አብዛኞቻችሁ መቼም ቲክቶክ ተጠቃሚ ናችሁ፣ የሚያመልጣችሁ የለም። እዚህ ጋር ጅዳ ያለው ደላላ ደግሞ የሀኒዬን ፎቶ ፖሰሽ ብሎ በዓልን ለማክበር የወጣችን እህታችንን እሷን ደግሞ እንደገደለ እየተነጋገሩ ነው። ለምን እሷን ፖሰሽ በማለት ማለት ነው። እና እንደነዚህ አይነት አረመኔ ጨካኝ ክፉ ደላሎችን አላህ ሱብሓነሁ ወተዓላ በላ ያውርድባቸው። ወላሂ ከሰው ሳይሆን እንደው አላህ ሳያድር በላ ያውርድባቸው። ለምን ተቀምጠውም ሰው ከመጨረስ ውጭ ሌላ አያውቁም፣ ሌላ ስራ የላቸውም ማለት ነው። እና አላህ ነጃ ይበለን ሁላችንንም እላችኋለሁ እህቶቼ። ፈጣሪ ሁሉ ነገር ያሳምርልን፣ አብሽሩልኝ። እንግዲህ አላህ በድጋሚ ያገናኘን፣ በጥሩ በደስታ ቪዲዮ እንገናኝ። ሀና ተለቃለች በሚል ቪዲዮ አላህ ያገናኘን ማለት ነውና እሷን ብቻ ሳይሆን መሰሎቿ አብራ ያለቻቸው ማታቃቸውን በቃ በጭንቅ ቦታ ላይ ያሉ በእስር ቤት ያሉ ሁሉን ነገር አላህ ነጃ ይበላቸው እላችኋለሁ። በድጋሚ እንግዲህ እኔ የምጠልባችሁ ከእናንተ ላይክ እና ሰብስክራይብ ነው። ላይክ እና ሰብስክራይብ አድርጉልኝ፣ ቻናሌን አሳድጉልኝ። ኧረ ተው 2 አመት ሞላኝ 5000 ሰብስክራይብ ላይ እና 2 አመት እኮ ሞላኝ። ግዴታ ምንድነው ፊልም ምናምን መስራት አለብኝ እኔ እንዲታይ ማለት ነው። ታው የመዳም ቅመሞች እንተጋገዝ። እውነት ለማውራት አብረን እንደግ፣ ከፍ እንበል አብረን። መተጋገዝ መልካም ነው። እንተጋገዝ ውዶቼ። እሺ ላይክ ሰብስክራይብ የተደራረግን ቤተሰብ እንሆን፣ አብረን እንደግ ማለት ነው። ይጠቅመናል ለኛ ስንተጋገዝ። የማይሆን ቦታ ላይ ከምንሆን እንደዚህ ተጋግዘን ራሳችንን ከፍ ብናደርግ እንቀየራለን። በዚህ አጋጣሚ ማለት ነው እና ለቻለኝ የኔ ውዶች አብሽሩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ቆይታ መልካም ጊዜ አላህ ያደርግላችሁ። ባላችሁበት የአላህ እዝነትና ራህመት አይለያችሁ።